بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه ተወደዳችሁ የተከበራችሁ የአሱና ቴሌቪዥን የሚስኩ ሱና ፕሮግራም ተመልካቾቻችን እነሆ ሚስኩ ሱና አሁን ጀምሯል። አሰላሙ አለይኩም وعليكم السلام ورحمة الله وبركاته እንዴት ናችሁ? الحمد لله رب العالمين አማናችሁ እንዴት ናችሁልን? ሁሉ ሰላም الحمد لله ሼክ ሙስጠፋ ሰሚራ ዳናችሁልን? الحمد لله ሚስኩ ሱና ላለፉት ከአንድ ወር በላይ ለሆነ ጊዜ ለምዕራፍ 5 መዘጋጃ ምዕራፍ 4 ከጨረስን በኋላ እየተዘጋጀን ቆይተን እንግዲህ እነሆ አሁን ምዕራፍ 5 በማለት ጀምረናል ማለት ነው ተመልካቾቻችን። ተመልካቾች በጣም ናፍቀዋል። የተለያዩ መልእክቶች በሼክ አይደርም በተለያዩ ሰዎች በሚስኩ ሱና ስልክ ቁጥር በአሱና ቴሌቪዥን እንግዲህ ኃላፊዎች ጭምር ለምንድነው ሚስኩ ሱና ማይጀምሩ የሚል በጣም ብዙ ቅሬታዎች እየቀረቡ ነበር። እኛም ደግሞ እንዲህ ባማረ እና በተዋበ ስቱዲዮ ለመመለስ አዳዲስ ፕሮግራሞችንም ወደ ተመልካቾቻችን ይዘው ለማምጣት እንዲመችን ያው የተለያዩ ዝግጅቶችን ስናደርግ ነበረ። ሻሂደር እንዴት ነው? የረፍት ጊዜ እንዴት ነበረ? አልহামዱሊላህ ከናፍጣ በፊት ነው ከናፍጣ ያው እንደ ሀገርም እንደ ዓለምም በጣም ብዙ ነገራቶች ተቀያይረዋል በዚህ አንድ ሁለት ወር ውስጥ አይደል? በጣም ብዙ ነገራቶች ረመዳን መጀመሪያ አካባቢ ጀምሮ ብዙ ነገራቶች ተቀያይረዋል። በተለይ ከኢራንና ከእስራኤል ከአሜሪካ ጦርነት በኋላ አልহামዱሊላህ አሪፍ ነበረ። ያው የተለያየ ሀገራቶችም እየሄድኩኝ ነበረ። የት ሄዳችሁ? ዳዕዋ የተነሳ ወደ ሀገራችሁም ዘልቀናል። ወደ ደቡብም ወደ አፋር ክልልም ኦሮሚያ ክልልም እንደዛው ምናምን ሄጄ ነበረ። ወደ ሀረርም አስቤ ነበር ላኪን በአንዳንድ ሐጃዎች የተነሳ ሳልሄድ ቀረሁ እና ማሻአላህ አሪፍ ነበረ። እንዲያውም ወደ ደቡብ የሄድንበት ዳንጌ የሚባል ሀሪማ ነበርና እዛ ሀሪማ ላይ ማሻአላህ በጣም ደስ የሚሉ አሳቲዛዎች የነበሩበት እንደ መውሊድ አይነት ነበረ እና ይሄ አላህ አካል ነው ብሎ የሚል ከዲን ኢስላም ይወጣል። አላህ አካል ነው ግን አካልን አይመስልም ብሎ የሚል ደግሞ አካልን አይመስልም ብሎ የሚለው ሸሃዳ የያዘ እያስመሰሉ ያኒ በእንደዛ እንበልላቸውና ሁስኑ ዞን ስናደርግ ይሄ ግን ከዲን ኢስላም እንዳይወጣ ይጠብቀዋል ብለው የሚሉ ብዙ አንጃዎች አሉ። ስለዚህ ነገር በሰፊው ይታያል። حتى እዛው ዳንጌ ሀሪማ ውስጥ ካሉ ሰዎች መካከል እንዲያውም ኪታብ ያዘጋጃል ይሄ ነገር ከመከሰቱ በፊት ማለት ነው። ምንን እንደነዚህ አይነት ሰዎችን ያኒ ከዲን ኢስላም አይወጣም ብሎ የሚል ሰው ወይም ደግሞ ሪዳ ላይ የወደቀን ሰው ሙስሊም ነው ብዬ የሚል ይሄ ራሱ አቂዳው ላይ ችግር እንደሚያመጣበት እዛው ኪታብ የጻፉ የነበሩ ሰዎችን አግኝተን ያኒ ሼክ አብዱላህ እምነት ብቻ አይደለም ማለት ነው እና እንደዛ አይነት ሰዎችን አግኝተን በፒዲኤፍም ነበር በኪታቡም እንዲያየንበት ሁኔታ አለ። ምን አይነት ኪታብ ያኒ ብዙ ሰዎችን ራስ ምታት የሚመታ ማለት ነው። ራስ ምታት ሊያስይዛቸው የሚችል አንድ ሰው ሪዳ ከተከሰተበት ከዲን ኢስላም የሚያስወጣ ነገር ከተከሰተበት ከእስልምና ወጥቷል ነው የሚባለው። ሸሪዓው ይሄ ነው። ግን አይ ከዲን ኢስላም ወጥቷል ብለን አንልም በእስልምና ላይ እንዳለ ነው ብሎ የሚሉ ሰዎችን ወይም ይሄንን የሚያምኑ የሆኑ ሰዎች እነዚህ ራሳቸው በአቂዳቸው ላይ ችግር እንደሚያመጣባቸው በግልጽ የተጻፈ የሆነ ኪታብ ያገኘንበት ሁኔታ አለ። በግልጽ የተጻፈውን እዛ እንግዲህ አግኝተን ያየንበት ሁኔታም ነበረ። እነ ዶክተር ሼክ ዑመር ኢማም ሼክ መሐመድ ዑስማን እንደዛ ሆነን ነበረ ይሄድነውና በጣም ደስ የሚል ነበር። ሱብሃንአላህ حتى ገና ወደ ሐሪማው ስትገቡ የሆነ ኡንስ አለ፣ የሆነ ደስ የሚል ነገራቶች አለ በጣም ደስ የሚሰማችሁና ወደ ደቡብ እንግዲህ ያው አርሂቡ ነው። አርሂቡ በጣም ብዙ ጊዜ እየደጋገሙ ራሱ ይሉን ነበር እንኳን ደህና መጣችሁ እንኳን ደህና መጣችሁ እንኳን ደህና በ5 ደቂቃ ውስጥ ወደ 10 ጊዜ ወይ ከዛም በላይ እንባል ነበር እንኳን ደህና መጣችሁ እያሉ የቆሙ አሉ ኻዲሞች። ኸሊፋው የሆነ ምሳሌ ነገር በሚፈልግበት ሰዓት በዛ ሰው የሚያስተላልፋል ወይ የሆነ ነገርና خلاص እንኳን ደህና መጣችሁ በል ተብሎ ቆሞ ከተወሰነ ሰከንዶች በኋላ ከተወሰነ ደቂቃ በኋላ ምናምን እንኳን ደህና መጣችሁ አሁን ትንሽ ቆይና እንኳን ደህና መጣችሁልን
እያለ በጣም ደስ በሚል አይነት ሁኔታ አቀባበል አድርገውልን ነበር። ገና ወደ ሐሪማው ሳንገባ ሰዎች ሰብሰብ ብለው መጥተው ሰለላሁ እያሉ ነበር የተቀበሉን። ልቤ እየመቱ እያጨበጨቡ ሐድራ እያሉ ወደ ሐሪማው ይዘውን የገቡት ማለት ነው። ወደ ኸሊፋው በምንገባበት ሰዓትም በእንደዚህ አይነት ሁኔታ ነበር የገባ ነው። አልሐምዱሊላህ እዛ ያለውም በጣም ደስ ይል ነበረ። ቦታውም ራሱ በጣም ደስ የሚል ነበር። ሙሉ አካባቢው ጧሃራ ነው። በጫማ ምናምን የሚገባበት አልነበረም። ያ ደግሞ ለእግርም ራሱ መሬት መርገጡ ጥሩ ነው። ግሪን ኤሪያዎች በጣም ደስ የሚሉ ቦታዎች አሉ ምናምን ብቻ አልሐምዱሊላህ ደስ የሚል ቆይታ ቆይተን የተመለስንበት ሁኔታ ነው ያለው። ማሻአላህ እረፍታቸውን በመልካም ነገር ነው። አይዋ እናንተስ እንዴት አሳለፋችሁት? እንደ ጋራ እንጠይቃችሁ እንደ ግል እንጠይቃችሁ? እንደ ጋራ ነው የሚሆነው። ኦኬ እንዴት ነበር እረፍት? አልሐምዱሊላህ አሪፍ ነበር። ያው እረፍታችን የወጣ ነው ረመዳን መጨረሻ አካባቢ ዒድ ላይ እንደመሆኑ መጠን የዒዱም አከባበሮች አሉ። ቤተሰብ መሄድ አለ። እነሱ ዚያራዎችም የሸዋል ትንሿ ዒድ የምትባለው ነው። ሸዋል ዒድ ላይ እሷም አለች። ሸዋል ዒድ ላይ ይመስለኛል ወደ ቡለጎራ ሄዳችኋል? ወደዛ ሄደን ነበር። ወደ ሰቢራ ሀገር ወደ ቤተሰቦቿ ሀገር ሄደን ነበር። እንዴት ነበር አቀባበል? እዛ ሳርሄ ቦታ ባላችሁ? በጣም በዛ ላይ በጣም የጀማ ሰዎችም አሉ። እዛው የመርከዝ ሰዎችም አሉ። የሚደግፉ ሰዎች በጣም ብዙ ናቸው። እሱና የሚደግፉ እንኳንም መጣችሁ ብለው በቃ እንደ ትልቅ ነገር አንዳንዴ ያልደረስክበት ነገር ላይ ሰው እንደደረስክ አድርጎ ሲያይህ ወይም ደግሞ ትሪት ሲያደርግ ይከብዳልና ያው ኪብሪያ የምትባለውንም አላህ ይጠብቅ እና በጣም በቃ ትልቅ ነገር እንደመጣ አሁን ሻሂደርም እንዳሉት ወደዛ ሀገር ሲሄዱ ያው ይዘው የሄዱት ሰዎች እነሱም የሄዱት መሻይኾች ናቸው ምናምን። እዛም በቃ እንደዛ አይነት ሀሳብ ነው ሰው የሚያስበው። በቃ ኡስታዝ ትልቅ ኡስታዝ መጣል ምናምን እሱና ቲቪ የሚሰራ ምናምን አይነት ነገር ነበርና ደስ የሚልም ነገር አለው፣ ትንሽ የሚከብድም ነገር አለው ማለት ከአቅም በላይ ከፍ ሲል ማለት ነው። እና በጣም ደስ የሚል ጊዜን አሳልፈን መጥተናል። ያው በዛው መሀል ዝግጅቶችም አሉ፣ የቤት ጉዳይም አሉ። ሌላ የሚጨመር ካለ? አይ ሁሉንም ጠቅሶታል ሸምስቴ። ግን ያው አንዳንዴ ደግሞ እንትን ማለት አለብን። ለምሳሌ ሚስኩሱና በዚህ ልክ ተመልካች አለው፣ በዚህ ልክ አክብሮት ይሰጠዋል። ከፕሮግራሙ አንጻር ነው ለኛ ክብር እየመጣ ያለው፣ ከአሱና ቻናል አንጻር ነው ለኛ ክብር እየመጣ ያለው እና ያ ነገር በጣም ያስደስታል። ይሄ ቤተሰባዊ የሆነ እንደ ፕሮግራም የሆነ አዘጋጅ የሆነ እንደ ቻናል የሆነ አካል ምናምን ሳይሆን የቤተሰብ መሀባ ያህል ነው የነበረውና አልሐምዱሊላህ በጣም ደስ ይል ነበር። እረፍት ይሄን ከሆነ ከዛ ከምዕራፍ 4 እንዴት ወደ ምዕራፍ 5 እንሸጋገር? ምዕራፍ 5ስ ምን አይነት ፕሮግራሞችን ወደ ተመልካቾቹ ይዞ ይምጣ የሚለው ሌላ እንትን ነበረ። ስለዚህ ምክክሮች ነበሩ። እኔም ደግሞ የተወሰኑ የእረፍት ጊዜያቶችን እነዚህ ነገራቶች በማርቀቅና ከዛ በኋላ ለሚስክክሩ አባላት እና ለሱና ማኔጅመንት በማቅረብ ነበር ጊዜያችን ያጠፋ ነው። የተቀየሩ ፕሮግራሞች አሉ፣ ያልተቀየሩ በዛው መቀጠል ያለባቸው ፕሮግራሞች ነበሩ። ልክ እንደ አስማ ለምሳሌ አስማ ፕሮግራም መቀየር መውጣት የሌለበት ቢያልቅም 99 ስም የአላሁ ተዓላ ስም ቢያልቅም ድጋሚ ሌላ እንደ አዲስ መጀመር የሚያስችል ደስ የሚል ፕሮግራም ስለሆነ እሱ ባለበት እንዲቀጥል ተወስኗል። ሌሎች ደግሞ አሁን ያለውን ጀው ያኒ የማህበራዊ ሚዲያም የቴሌቪዥን ሚዲያም በሚመጥን መልኩ ለማዘጋጀት ብዙ ለፍተናል። ተመልካቾች የተሻለ ነገር ከኛ ስለሚጠብቁ ማለት ነውና ምን አዳዲስ ነገራቶች ይዘን መጥተናል? እንናገር ወይስ አንናገር? ይዘን የመጣ ነው እንግዲህ ያው መጀመሪያ ደረጃ የሎጎ ቅየራ ነው። ቅድም ያሽከረከራችሁት አለች። ከዚህ ወደዚህ ተቀይሯል። ከዚህ ወደዚህ እንግዲህ ያው አሽከርክረናል። ተመልካቾች እንዲህ በምናሽከረክርበት ሰዓት የሚያስተውል አለ፣ የማያስተውልም አለና የሚያስተውሉ ምንድነው ያሽከረከሩት ምንም ብሎ ሊል ይችላል። ግን ሱብሃንአላህ አንዳንድ ሰዎች ደግሞ አሉ እያንዳንዷን ነገር በጥንቃቄ የሚያዩ ድቅቅ እያደረጉ የሚያዩ እያንዳንዷን አንዳንድ ደግሞ አለ የኔ አይነቱም ፊት ለፊቱ ራሱ ብዙ ነገራቶችን እንኳን ቢኖር ቦታ የማይሰጠውና ትኩረት ሰጥቶት የማያዩም ደግሞ ነገር አለ። የሆነ ቦታ ላይ
2 ዓመት በላይ 3 ዓመት ከዛ በላይ የኖርኩበት የሆነ ቤት ነበርና እዛ ከወጣም በኋላ ያን ኪራይ ነበር ከቀየርም በኋላ ባለቤቴ ምን አለችኝ? እንዲህ ቦታ ላይ የነበረውን ዛፉን አይተኸዋል አለችኝ። አላየሁትም። ያን ሁላ ጊዜ በምንቆይበት ሰዓት خلاص ያኔ ዛፉን ማዛይ ፓሎሊ እና ትኩረት ሰጥቼው አይቼው አላውቅም። እዛ ጋር ዛፉ ጋር እንዲህ አይነት ነገር አለ ብላ እየነገረችኝ ነበርና ነገሩ አይን ቢያይም ልብ ካላየ ትርጉም አይኖረውም። አንዴ በምንቀይርበት ሰዓት የሚያስተውላል የማያስተውልም አለ። ያስተዋለው እቺ ድሮ ሎጎ ሆነ ምዕራፍ 5 በሚገቡበት ሰዓት ደግሞ ወደዚህ መጡ ብሎ ሊል ይችላል። ከፊሉ ደግሞ ምንድነው ብሎ ጥያቄ የሚያነሳም አለ። ከፊሉ ደግሞ ያላየም የሚኖርበት ሁኔታ አለና ያው አንደኛ ይሄ ነው የተቀየረው። በነገራችን ላይ አንደኛ ሎጎ የተቀየረው ተመልካቾች ምንም ነገር ያያሉ ማለት በቃ ከመሐባም አንፃር ሁሉንም ነገር በስነ ስርዓት ያያሉ። ይሄ ነገር እንዲህ ይሄ በዚህ ፕሮግራም ላይ ይሄ ነገር ወጥቶባቸዋል፣ ይሄን ነገር እንደዚህ አድርጉ። በብዛት ብዙ ጊዜ አንቱም አሁን ላይ ያጋጥማቸዋል። አሁን ላይ አስተያየት የምትቀበሉ አንቱ ስለሆናችሁና እያንዳንዷን ስህተት ይናገራሉ። በቀጣይ ስትመጡ ይሄንን እንዲያድርጉ፣ በቀጣይ ስትመጡ ይሄንን አድርጉ እና ብዙ ጊዜ ያሱናተ የሚስክ ፕሮግራም ተመልካቾች እንደ ተመልካች ብቻ ሳይሆን እንደ ቤተሰብ ናቸው የምንለው ብዙ ጊዜ ለዚህ ነው። በጣም ብዙ እኛ ያላስተዋልናቸውን ነገራቶች ሁላ አይተው የሚነግሩን አይነት ሁኔታ አለ። ከመጥፎ ነገር እኮ አይደለም ጥሩ ከመፈለግ እስላማዊ ነገር እስከሆነ ያሱና ተብሎ ትክክለኛ ነገር የሚያስተላልፍ እስከሆነ ድረስ የሚታየው ነገር በጠቅላላ ሱናን የደገፈ ነገራቶችን እንዲሆን ስለሚፈልግ የተወደዱ ነገራቶችን እንዲይዝ ስለሚፈልግ ለዛ ይመስለኛል። ሻሂደርም እኮ ዛፉን ያዩት ነበር። ይጠቅመኛል ቢሉ ኖሮ ያዩት ነበር። ተመልካቹም እኛን የሚያየን ያው ይጠቅመኛል ብሎ ስለሆነ የሆነች ነገር ሲያይ እቺን ነገር ብታስተካክሏት። ለምሳሌ በጣም ተመልካች ከሚያስተውላቸው ነገራቶች መካከል የተረዳ ነው ስልክ እንዲያርገን በመናነበብ ጊዜ በቃ አደብቁት ይታያል እኮ ከላይ አርጉትና በቃ አንብቡ አይነት የማለት ለምሳሌ ማለት ነው። ሌሎችም በጣም ብዙ የሚነገሩ ነገራቶች አሉ እና አላኩል ሐል ተመልካቾች ብዙ ነገር ከኛ ይጠብቃሉ። ለማስተካከልም ኢንሻአላህ ሞክራለን። ለዛም ነው ተመሳሳይ ስቱዲዮ ከመሆንም ደግሞ እንደዚህ ትንሽ ለወጥ ዘመን ባለ ስቱዲዮም ለማምጣት የሞከርነው። በዚህም ደግሞ አሱና ቲቪ ማኔጅመንትን እጅግ በጣም አድርገን እናመሰግናለን። ይሄን ስላሳመሩ። ይሄ ግን የድሮ ስቱዲዮ ነው ወይስ ቦታ ቼንጅ አድርገን ነው ወይስ ነው? ቦታው ያው ራሱ ነው የሚታወቅ ነው። ያስተውል ስላለ ያስተውል። ቦታው ራሱ ነው። ነገር ግን በደንብ ተቀይሮለታል። እንደሚያዩት ላይቶች ደስ የሚሉ ላይቶች ተጨምሮለታል። በነገራችን ላይ ከኋላ ያለው ምልክት የኛው የምናየው ምልክት አሁን ሚስኩሱና የሚል ስም የለበትም። ነገር ግን ይሄንን ምልክት የትም ቦታ ቢታይ ሚስኩሱና እንደሆነ በቃ የሚታወቅ ነገር ነው። ስለዚህ አንድ ትልቅ ብራንድ ነገር ለመስራት ተሞክሯል። የሶፋው ከለርም በተመሳሳይ አይነት መልኩ የሃይላንዱ ክዳንም ለማለት የፈለኩት ያው ሚስኩሱና በደንብ ታዋቂ ለማድረግ ብዙ ነገራቶች ተሞክረዋል። ምዕራፍ 5 ደግሞ የ5 ዓመት ከመዝለቀም ጋር በተያያዘ የተሻሉ ፕሮግራሞችን ለማምጣት ኢንሻአላህ ተዓላ እንሞክራለን። ካፍታ ቆይታ በኋላ ተመልሰን ስንመጣ ምን ፕሮግራሞች አዳዲስ ፕሮግራሞች ይዘን መተናል የሚለውን ወደ እናንተ የምናደርስ ይሆናል። አሁንም በያላችሁበት አብራችሁን ቆዩ። መርሐባ ተመልካቾቻችን ተመልሰናል። አዳዲስ ፕሮግራሞቻችንን የምናስተዋውቅበት ሰዓት ነው። እነዛ ፕሮግራሞች በነገራችን ላይ አሁን ካለው የሚስኩሱና ይዘት ወይም ደግሞ ከምዕራፍ 4 እና ከዛ በፊት የነበሩ ፕሮግራሞች ጋር የነበረው ይዘት በተቃራኒ ነው። አሁን ያለንበት ስቱዲዮ የምን ስቱዲዮ ነው? አንድ ከፕሮግራማችን መሀል የምንጠቅሰው አንዱ ፕሮግራማችን ስቱዲዮ ነው። የዛም የፕሮግራማችን ስያሜ ደግሞ ኦንስቶክ የሚባል ፕሮግራም ነው። በእርግጥ ከንግግሮቻችን በኋላ ማስታወቂያውን የምታዩት ይሆናል። ኦንስቶክ ማለት ከቃሉ ለመረዳት እንደምንችለው የመረጋጋት የስክነት የሆነ ፕሮግራም የምናቀርብበት ፕሮግራም ነው። በጣም የብዙ ሰዎች ታሪክን ይዘን መተን የምናቀርብበት ማዲህ ሊሆን ይችላል አይደለም፣ ዶክተር ሊሆን ይችላል፣ ልትሆን ትችላለች፣ ኢንጂነር፣ ፓይለት፣ ሌላም በጣም ብዙ ሰዎችን እዚህ አምጥተን እንዲሁም ደግሞ ተራ ግለሰብ የወጣበትን የወረደበትን የሚጠቅስበት ነው። አዱኛ ላይ የማይከሰት ነገር የለም ማለት ይቻላል። አንዳንዴ እንዲህም ነገር ተከስቷል ሰዎች ላይ እስክንላቸው ድረስ ሰዎች አብረውን ይዝናናሉ፣ አብረውን ይጫወታሉ፣ አብረውን ይገባሉ፣ አብረውን ይወጣሉ። ከሱ መሀል
ታክሲ ላይ ከሚሳፈሩ 12 ሰዎች አሁን እንኳን 12 አይደለም በደንብ ትርፍ ስለሚጨት 18 ሰው አካባቢ ሊሆን ይችላል። ያ ሁሉ ሰው የየራሱ ነገር አለው አይደል? ምንም ረዳቱ አንዳንዴ ቢሰድበውም ቢቆጣውም ምን ቢለውም ቢገለምጠውም ተጠጋ ቢለውም አንዱ ቢገፋውም አብረው ጎን ለጎን የተቀማመጡ ሰዎች ምን አይነትና ምን አይነት ሰዎች እንደሆኑ ምን አይነት ታሪክ እንዳሳለፈ ማንም አያውቅም። እድሜው 70-80 የሆነ ሰው በኢትዮጵያ ሕይወት ውስጥ ምን ያህል ውጣ ውረዶችን ሊያሳልፍ ይችላል። ሙስሊም ሲሆን ደግሞ ትንሽ ጠና ይላል። ለምን? ሐራም አለበት፣ ሐላል አለበት፣ ይሄን አትንካ፣ ይሄን አታድርግ፣ ይሄ በጣም ብዙ ገደቦች አሉበት። ከዛም በፊት ደግሞ የነበረ ለምሳሌ በአጼዎቹ ስነ ስርዓት ውስጥ የነበረ ደግሞ የበለጠ ችግር ውስጥ ይገባል፣ የበለጠ መሸቃ ውስጥ ይገባል። ቤተሰቡን ለማስተዳደር ልጆቹን ለመብላት ተመቶ መቀጠር የማይችልበት ጊዜ ውስጥ ይኖራል። ከዛም በኋላ በትዳር ህይወት፣ ከዛም በስራ፣ ከዛም በልጆቹ እያለ እስከ መጨረሻው ወይም እስካለበት እስከደረሰበት የህይወት ውጣ ውረድ ውስጥ በጣም ብዙ መሰናክሎች ይገጥሙታል። እነዛ መሰናክሎች እዚህ መጥቶ እንግዲህ ለተመልካቾች በሚያጋራበት ጊዜ እሱ የወጣበትን የወረደበትን ነገር በባጭሩ እንዲህ ብታደርጉት የተሻለ ይሆናል ብሎ ሌሎች እንዳይወጡና እንዳይወርዱ፣ እንዳይደክሙ፣ ችግሮች እንዳይከሰቱ ለማድረግ ይረዳል የሚል ግምት ስላለን እንግዲህ ተራ ሰዎችንም እየጋበዝን ታሪኮቻቸውን ለእንግዶቻችን ወይም ደግሞ ለተመልካቾቻችን እንዲያጋሩልን እናደርጋለን ብለን የምናስብበት ፕሮግራም ነው። ይህም ስቱዲዮ የእሱ ስቱዲዮ ሴታፕ ነው ማለት ነው። የኡንስ ቶክ ሴታፕ ነው ማለት ነው። በጣም ምርጥ ፕሮግራም እንደሚሆን አንጠራጠርም። ሁላችን የምንገኝበት፣ ሁላችን የምንታደምበት ፕሮግራም ይሆናል። ስለዚህ ከዚህ ሰዓት ጀምሮ ማንኛውም ሰው እኔ ታሪኬን ባጋራ አይደለም እኔ ታሪኬን ብናገር ሰዎች ይጠቀሙበታል ብሎ የሚያስብ ሰው ለምሳሌ በተለምዶ የማዳም ቅመሞች የምንላቸው ወይም ደግሞ ከኢትዮጵያ ወደ አረብ ሀገራት ሄደው የሚሰሩ ሰዎች በጣም ብዙ ችግሮችን ሊያስተናግዱ እንደሚችሉ ይገመታል። ወንድም ቢሆን ማለት ነው ከኢትዮጵያ ወጥቶ አውሮፓም ይሁን አሜሪካ ወጥቶ የሚሰራ ሰው ምን ያህል ችግሮችን አሳልፎ አንዳንዱ በባህር ነው የሚሄደው፣ አንዳንዱ ብቻ ከኢትዮጵያ የሚወጡበት መንገድ በጣም ብዙ ነው። ይህንም አንድ ሰው ታሪኩን ሲነግረኝ ከዚህ አሜሪካ ሄዶ አሁን የአሜሪካ ዜግነት ያለው ሰው ነው፣ ግን ከኢትዮጵያ የሄደበት ጊዜ በራሱ በጣም የሚገርም ነው። የመን ይሄን ያህል ጊዜ ቆይቻለሁ፣ ሰናዓ ይሄን ያህል ጊዜ ቆይቻለሁ፣ ሱዳን ይሄን ያህል እንዲሆኛለሁ። አይታችሁ ከሆነ ቲክቶክ ላይ ራሱ ሊቢያን ያለሁት በጣም ችግር ውስጥ ያለሁት በአላህ እርዱኝ እያሉ በጣም የማጸኑ ልጆች አሉና ከዛም ደግሞ ከእንደዛ አይነት ህይወት ውስጥ ወጥተው ደግሞ አሁን ፍራንስ፣ አሜሪካ፣ ዩናይትድ አሜሪካ እንግሊዝ ገብተው የተሻለ ህይወት ደግሞ የሚያሳዩ ቲክቶክ ላይ የሚፖስቱ ሰዎችም ደግሞ አሉ። ምን ልል ፈልጌ ነው? ያው የታሪክ የሰው ልጅ ውጣ ውረዱ በጣም ብዙ ነው። ያህንን በአጭሩ ሰዎች እንዲያልፉት እዚህ ተሞክሮዎችን ማቅረብ የምትፈልጉ ደግሞ በስልክ ቁጥሮቻችን በ0901780101 ላይ ወይም በየግል በምታገኙ አጋጣሚ ሁሉ የኔ ታሪክ ያስተምራል በማለት እንግዲህ እንግዳ ሆናችሁ ለተመልካቾች ትምህርት እንዲሆን ማድረግ የምትችሉበት አንዱ ፕሮግራማችን ነው፣ ኡንስ ቶክ ማለት ነው። ቀጣይ ፕሮግራማችን ደግሞ ምርጥ ምርጦች ነው። ቀጣይ ፕሮግራማችን ያው ምርጥ ምርጦች የሚሰኝ ፕሮግራም ነው። ይሄ ደግሞ የሚያካትተው ምንድነው? በአሁን ጊዜ ሰው ብዙ ምርጫ ነው ያለው። እንኳን በአንድ ነገር በአንድ ጉዳይ አይደለም ራሴ ምን ላድርግ በሚል ጉዳይ ራሱ በጣም ወይ ለመማር ሊሆን ይችላል በጣም ብዙ ምርጫዎች አሉት። ይሄን ተማር ወይም ይሄን ልማር ወይ ደግሞ ይሄን ልስራ፣ እዚህ ቦታ ላይ ልቀጠር፣ እንደዚህ አይነት ቦታ ልሂድ፣ በጣም ብዙ ነገራቶች፣ ይሄን ልልበስ፣ ይሄን ልግዛ፣ ይሄን ልብላ፣ በጣም ብዙ ነገራቶች ነው ያሉትና ከነዚህ ነገራቶች በየሳምንቱ አንዳንድ ነገርን እየጠቀስን ከነዚህ ሁሉ ካሉ ዓለም ላይ ካሉ ነገራቶች በቴክኖሎጂም ይሁን በምግብ ዘርፉም ይሁን በሃይማኖታዊ ጉዳይም ይሁን በዱንያዊ ጉዳይም ይሁን ያሉትን ነገራቶች ለእናንተ ወይም ደግሞ ለተመልካቾች ምርጥ ነው ያልናቸውን ነገራቶች ወደ እናንተ አጠር አድርገን ወደ እናንተ ለመጥቀስ የምናደርግበት ምርጥ ምርጦች የተሰኘ ፕሮግራማችን ነው ማለት ነው። አይዋ ይሄም ሁለተኛ ፕሮግራማችን ነው። ሌላው ከምዕራፍ 4 ወደ ምዕራፍ 5 ይዘነው ከመጣነው ፕሮግራም መካከል የኡስታዝ ሃይደር አስማ የአላሁ ተዓላ ስሞችና ባህሪያት ከነ ፋይዳቸው የሚጠቀስበት ፕሮግራም ነው። ስለ አላሁ ተዓላ ማወቅ ከእውቀት ሁሉ ቁንጮ ነው። አዎ ማታ በምንተኛበት ሰዓት እንግዲህ ከጅን ለመጠበቅ እንፈልጋለን። አዎ ቤቴን ቆልፌዋለሁ ወይስ አልቆለፍኩትም?
ጭንቅ ይሆንብኛል። በተለይ ግቢ አጥር ከሌለው ወይም ደግሞ አጥር ኖሮት አደገኛ አጥር ከሌለው ወይ እሾህ ከሌለው ወይ የመሳሰሉ ነገር ከሌለው ሌባ ዘሎ ገብቶ ቢሰረቅስ ወይም ደግሞ የሆነ ነገር መጥቶ እንዲህ ቢያደርገኝስ ብለን የምንሰጋበት የነበረውን ነገራቶችን በአላሁ ስብሓነሁ ወተዓላ ጥበቃ ያን መላኢካዎችን አላህ አድርጎልን አላህ እንዲጠብቀን የሚያደርገን የሆነ ስም ነው የአላሁ ስብሓነሁ ወተዓላ ስሞች። ከዛ ከስሞች ውስጥ አሁን የጠቀስነው ነገር አለ። ማታ በምንተኛበት ሰዓት ከተለያዩ ነገራቶች እንድንጠበቅ አላህ የሚያደርገን፣ ከጅን ተንኮል እንድንጠበቅ የሚያደርገን፣ ማታ ተኝተን በምናድርበት ሰዓት እንዳንሰረቅ የሚያደርገን የሆነ ነገር አለ። እነዚህ ነገራቶች ምንድን ናቸው? ለምጥ አለብኝ። ታዲያ ይሄንን ለምጥ ብዙ ቦታ ሄጃለሁ፣ አው የመሳሰሉ ነገራቶች አው የመሳሰሉ በምን አጠፋዋለሁ? ወይም ደግሞ እንደዚህ አለብኝ፣ እንደዚህ አይነት ሐጅ አለብኝ፣ እንደዚህ ሆኛለሁ፣ ታምሜያለሁ፣ ምን ላድርግ ብለን ለምንለው መፍትሄ ይሆናል ብለን እንግዲህ የወረደውን ይሁን በሸሪዓ የወረደውን ይሁንን የአላሁ ስብሓነሁ ወተዓላን ስም ወደ እናንተ የምናቀርብበት ፕሮግራማችን ነው። ዲናዊ ሁለገብ ሆስፒታል ብንለው ምክንያቱም ለበሽታ ብቻ ሳይሆን ለጭንቀትም አለው ለምንም አለው ለምንም። ስለዚህ ሁሉን አቀፍ ሆስፒታል صحيح ያኒ እንግዲህ መጠቀሙ ነው አይደል? ከዚህ በፊት እኮ የተጠቀሱ ወደ 36 አካባቢ አላሁ ተዓላ ስሞች ተጠቅሰዋል ከነ ፋይዳቸው ይሄን ያህል ጊዜ ይሄን ያህል ተብሎ እነዛን እንኳን ብንተገብራቸው والله اعلم እጃችን ላይ ነው ያለው። ለምን መጠቀም እንደማንችል ግን አላውቅም። ለቀረጻ ብዬ አይደለም ወላሂ ለምን መጠቀም እንደማንችል አይገባኝም። ሁሉም ነው በነገራችን ቀላል ነው ግን ለማድረግ حتى ከሽርክ ለመጠበቅ ማታ በምንተኛበት ሰዓት ይባላል። ከሽርክ ለመጠበቅ 3 ጊዜ ብቻ ይባላል። ጠዋት ካልነው እስከ ማታ ድረስ፣ ማታ ካልነው እስከሚነጋ ድረስ አላህ ከሽርክ እንዲጠብቀን ይባላል። አረችም አሁን ይገርምሽ አጂ የምንጠቀም ያርገን ነው። ለማንኛውም አሁን እኮ በጣም ወቀቱ ምኑም በሽ ነው መጠቀሙ ነው የሚያስፈልገው። አላህ ከሚጠቀሙት ያድርገን። ሌላኛው ሚስኩ ሱናህ ላይ በምዕራፍ 5 ይዘንላችሁ ከመጣ ነው በሰሚራ አማካኝነት የሚቀርብላችሁ ምን አዲስ የተሰኘ ፕሮግራም ነው። በሳምንት ውስጥ አይደል ምን ከተማችን ላይ ምን አዳዲስ ነገራቶች አሉ የሚሉት ነገራቶች የሚቀርብ ፕሮግራም ነው። አዳዲስ አይደለም ያው መቼም አሁን ላይ በጣም ብዙ አዳዲስ ነገራቶች በየቀኑ ይመጣሉ። ያው የሚስክ ተመልካቾች ደግሞ ማየት አለባቸው። ከምንም በላይ ደግሞ ከማየትም ከመስማትም በላይ ትክክለኛ የሆነ ነገር ማየቱ የተሻለ ነው። ለዛ ኢንሻአላህ ተዓላ እንግዲህ ከተማው ላይ ያሉ አዳዲስ ነገራቶችን ዞር ብለን የምናስቀኝበት ምን አዲስ የተሰኘ ፕሮግራም ይዘንላችኋል ማለት ነው። ይሄ ፕሮግራም በጣም አሪፍ የሚሆንበት ምክንያት ምንድነው? ሰዎች አሱናን ቲቪ ብቻ ቢከታተሉ የሚያመልጣቸው ነገር እንደሌለ ለመግለጽ እንወዳለን። ለምሳሌ እናንተ ለምሳሌ እኛ እንኳን እዚህ ያለ ነው የሜድ ኢን ኢትዮጵያ የሚሉ እቃዎችን የመጠቀም ዝንባሌያችን እንዴት ነው? ብዙ ጊዜ ማየሆነ ሜድ ኢን ኢትዮጵያ የሚሉ ነገራቶች የፕላስቲክ ምርቶች ላይ ወይ ኤርጌንዶ ላይ አይደል የሆነ ነገር ላይ ነው የሆነ ትንሽ ብዙም እንትን አይፈልጉም ብለን የምናስባቸው ነገራቶች ላይ ነው። አንዳንድ ትንሽ ለየት ያሉ ነገራቶች ሜድ ኢን ኢትዮጵያ ተብሎ ተጽፎ ስናያቸው እንዴ አለማመን ሁላ አለ፣ ሀቅ ሳይሆን አለማመን ሁላ አለና ወሃው ሜድ ኢን ኢትዮጵያ ነው። ብቻ ከተማችን ላይ ለምሳሌ በዚህ ሰሞን እየተዘጋጀ ያለ ኢትዮጵያ ታምርት የሚል ኤክስፖ አለ። በጣም ብዙ ነገራቶች እኔ ሳይ ማህበራዊ ሚዲያ ላይ ይሄም ኢትዮጵያ ላይ የተመረተው እስክል ድረስ በጣም የሚገርሙኝ ነገራቶች አሉ። ሞተር እስከ ማምረት ድረስ እየተደረሰ ነው። ያኒ ኢንጂን ሞተር እስከ ማምረት እየተደረሰ ነው ያለው። በጣም ብዙ ነገራቶች ከተማው ላይ ይከሰታሉ። እነዛ ነገራቶችን እየተከታተለን የምናቀርብበት ነው። ኡስታዝ ሃይደር አሁን ጊዜው የነዳጅ መኪና ነው የኤሌክትሪክ መኪና ጊዜ ነው? የሁለቱም ሃይብሪድ የሚባላል የሁለቱም የሃይብሪድ ግን ከነዳጁ አንፃር የኤሌክትሪክ ቢሆን ተመራጭ ነው። በጣም አስቸጋሪ ነው። ሰልፉ ምን ነዳጅ የለም። ስለዚህ የዛን ጊዜ በኤሌክትሪክ ይሄዳል መኪናው። ነዳጅ ሲኖር ደግሞ ከሆነ ሁለቱንም የሚያካትት ስለሆነ ሃይብሪድም ሆኖ 3 አይነት ናቸው በራሱ። ምሳሌ ፍሬም በምትይዙበት ሰዓት
በራሱ ቻርጅ የሚያደርግ አለ። የነዳጁን ትቀዳላችሁ፣ ግን ሶኬት ላይ የማትሰኩት አለ። በራሱ በሚሄድበት ሰዓት ራሱን ቻርጅ የሚያደርግ ማለት ነው። እንደዛ አይነት አለ። ወከዛሊከ ቻርጅ የምትሰኩበት አለ እና በምትሄዱበት ሰዓት ራሱን ቻርጅ እያደረገ የሚሄድም ስላለ ፍሬም በምትይዙበት ሰዓት ራሱን ቻርጅ የሚያደርግበት ሁኔታ አለ እና ይሄ ሃይብሪድ ተብሎ የሚባለው የተሻለ ነው። አላኩል ሐል እንግዲህ በሚቀጥሉት ጊዜያቶች ሰሚራ በየቤታቸው እየሄደች መኪናውንም የኢንጂኑንም የኤሌክትሪኩንም ከዛም ደግሞ አለፍ ስንል ቤቶች አሉ። አሁን በጣም ከተማው ላይ ሪል ስቴት አንዳንዱ የታክሲ እንዴት ነው ታክሲ በዛ ይችን በወጣ ብሎ እያሰበ እያሰላሰለ ባለበት ሰዓት አንድ ሴልስ ደግሞ መታ ጥሩ አፓርታማ 3 ሚሊዮን ብር አለ ትላለች። 30 ብር ላለማውጣት አንዳንዱ ገንዘቡ አለው የትኛውን ልግዛ አሁን ሪስቶች አይገነቡም ያጭበረብራሉ የሚሉ አሉ። ሌላም ብቻ ሰሚራ ይሄንን አጣርታ የተሻሉት የትኛው ነው መሬት ላይ ያለም በገዛ አፓርትመንት በገዛ ለኢስላም ለሙስሊሞች የትኛው ምቹ ነው ለኢባዳ እንግዳ ሙስሊም ደግሞ ከእንግዳ ጋር በጣም የተቆራኘ ነው። ሰዎች ሙስሊሞች እንግዳ እንዲመጣላቸው ቤት ራሱ ሲጠየቅ እግር አታብዙ ነው የሚባለው። ሙስሊም ከሆነ እግር አታብዙ የሚባለው የታወቀ ነው። ሙስሊሙ ብቻ ሳይሆን ካፊሩም ሀታ ያውቀዋል። ቤቱ ኪራይ ምናምን ስትጠይቅ የሚከራይ ቤት አለ እንደዚህ ነው እንግዳ እግር አታብዙ ምናምን ሰው አንፈልግም ምናምን ነው የሚባለው። ሙስሊም ደግሞ ከዚህ ነፃ መሆን አይችልም። በመለቢሳ ሱብሃንአላህ አንዳንድ አላዋቂ ብላቸው ደስ ይለኛል እና አላዋቂም ብዬ ነው የምጠራቸው። ሙስሊም አናከራይም አው የመሳሰል አይነት ቃላቶች እንደሚጠቀሙ እነዚህ እንግዳ በሚመጣበት ሰዓት ብዙ በረከቶች ይዞ ይመጣል እና ያን በረከት ይዞ በሚመጣበት ሰዓት የሚገባበት ቤቱ ብቻ አይደለም ግቢ ውስጥም አላህ እንደ ሰው አይደለም ላንተ ብቻ ነው እቺን የምሰጠው ለሌላ አልሰጥም ብሎ የሚል አይነት አይደለም አላህ እና ያንን በረካ ይዞ በሚመጣበት ሰዓት حتى እነዚህ አይነት ሰዎች እኮ ልጅ በረከት ነው ይላሉ እንግዳ በረከት ነው ይላሉ ግን እንደዚህ እግር ያበዛል ወይም ደግሞ ሽንት ቤት ይሞላል ኦሬ መሳሰሉ ተራ በሬ ወለደ አይነት ከዛም የባሰ ማለት ነው የዘቀጠ አይነት ብለው ራሱ ደስ ይለኛልና እንደዚህ አይነት አስተሳሰብ ይዘው እንደዚህ ያልና ከራይ ምክንያቱ ለምንድን ነው ተብሎ ሲባል ወይ እንግዳ ያበዛል እንግዳ በረከት እቤቴ አይግባ ከሆነ ይሄ አንድ ነው እና አላህም በቁርአን ላይ حتى የነሱም ራሱ መጽሐፍ ላይ እንደዚሁ ሰዎችን እንድናበላ እንድናጠጣ የሚገፋፋ ነው ሃይማኖታችን ማለት ነውና ويطعمون الطعام على حبه ለወዳጆቻቸው ሊሆን ይችላል ለምስኪኖች ሊሆን ይችላል حتى ሙስሊም ላልሆኑት ራሱ ይሄን ዲናችን የሚደግፈው ነገር ነው የሚያበረታታ የሆነ ነገር ነው ታዲያ እኔ ይዤው መጥቼ እኔ ለማበላው እኔ ለማጠጣው አከራይ የሚጨነቀው ነው ከሱኝ ወይ እንጀራ ስጠኝ አላልኩኝ ወይ መባያውን ስጠኝ ብያላልኩኝ አይ መሳሰለ خلاص በቃ እቤቴ ብቻ ሰው እንዲመጣ አልፈልግም ሽንት ቤት ላተጠቀም ትችላለህ የሽንት ቤቱ ከሆነ ውሃም ላተጠቀም ትችላለህ ምንም ነገር ላተጠቀም ትችላለህ ብቻ ገብተህ ዘይረህ ብቻ መውጣቱ ይሄ በሽታ የሚሆንበት አለ ይሄ በሽታ የሚሆንበት ከሆነ እንግዲህ ሄዶ መመርመር ነው አላህ አጂብ አንዳንዴ ይገርመኛል እንዲሳስበው والله ቀረባቸው እንጂ ያ የሚከራየው ሰው አልቀረበት አላህ ያግራለን ይሄኛው አንዱ ፕሮግራም ነው እንግዲህ ሰሚራ ብዙ ነገራቶች ታሳየናለች ሙስሊም ደግሞ በሌላ ሁኔታ ደግሞ ሙስሊም ዘመናዊ ነው አይደል ማለት ኋላ ቀር አይደለም ሙስሊም አሁንም ዓለም ላይ ብታዩ ሙስሊም በጣም ዘመናዊ ነው አንዳንድ ቭሎጎች የሚሰሩ ትላልቅ ከኢትዮጵያ ውጭ የሚኖሩ ሙስሊም ሰዎች ትላልቅ ቭሎጎችን የሚሰሩ ደስ የሚሉ ጥሩ መኪና የሚነዱ ጥሩ ቤት ላይ የሚኖሩ አይደለም እና ከዛም አንፃር ሙስሊም ከተማው ላይ የት ሄዶ ጊዜው ማሳለፍ ይችላል መስጂድ ከመሄድ ባለፈ አይደለም ዒልም ቦታዎች ከመሄድ ባለፈ የት ቢሄድ ሊዝናና ይችላል ልጆቹን ቤተሰቡን ሊያዝናና ይችላል የሚለውንም ሰሚራ በደንብ የምታስቃኝበት ፕሮግራም ምን አዲስ የተሰኘ ፕሮግራማችን ይኖራል ማለት ነው ሌላው ደግሞ ከነሽዳ ከመንዙማና ከነዚህ ከጥበብ ስራዎች ጋር በተያያዘ ደግሞ ለእናንተ የምናቀርበው ፕሮግራም ከዚህ በፊት ምን ነበረ መንዙማ ቀንጭብጭብ ወይ ነሽዳ ቀንጭብጭብ በሚል የሚታወቀው አሁን ደግሞ ሚስክ ተረነም በሚል ተቀይሮ ከአንድ እንግዳ ጋር
በቋሚነት ወደ እናንተ የምናቀርበው ፕሮግራም ይሆናል። ከድሮ መንዙማ ከራምሳ ሊሆን ይችላል፣ ከተወሱላቶች ሊሆን ይችላሉ። ልክ እንደነ ኹዝ ቢየዲ ያ ረሱላላህ አንዳንድ ሰዎች ይህን ሲሰሙት በጣም ይደናገራሉ። ኹዝ ቢየዲ ያ ረሱላላህ ወይንም አንዳንድ መንዙማዎች ደግሞ በየመሃሉ ይለቀቃሉ። ለምሳሌ ባለፈው ማዲህ ሙሐመድ ያኒ ፉአድ ሙሐመድ ያወጣው መንዙማም አለ። ለምሳሌ ሄሎ ስልኩን አንስቶ የሚለው መንዙማም ምን ማለት ተፈልጎበት ነው? እውነት ነብዩ አለይሂ ሰላቱ ወሰለም የተቀጠለ ኬብል ገመድ ኖሮ ምናምን ዋይፋይ ብቻ ይሄ አይነት ነገራቶችን የምናብራራበት ነገራቶች ያዘለ ፕሮግራም ሚስክ ተረነም በሚል ደግሞ በራሱ ስቱዲዮ የሚቀርብላችሁ ይሆናል ማለት ነው። ስለ መንዙማና ስለ ነሺዳ ጉዳዮች ከድሮ እስካሁን ያሉ መንዙማዎች የሚተነተንበት አዳዲስም የሚተነተኑበት ፕሮግራም ይሆናል ማለት ነው። ሌላኛው ፕሮግራማችን ደግሞ ሙስሊም ቭሎግ ነው። በነገራችን ላይ መጀመሪያውን ቭሎግ የሚሰሩልን ኡስታዝ ሃይደር ይሆናሉ። ከቤት ጀምሮ እንዴት ነው ቀናቸውን የሚውሉት? ቢዚ ቀናቸው የትኛው ነው? ከሰኞ እስከ ጁሙአ እስከ ሰኞ እስከ እሁድ ድንገት መጥቶና ብታይ እንደዛ ይሻላል። ያኒ በጣም ብዙ ደርስ ይኖራል። ልጅ ትምህርት ቤት ማድረስ መመለስ ይኖራል። ቤት ላይ ጉዳዮች አሉ። ብዙ ነገራቶች ይኖራሉ። ያሱና ስራ አለ፣ የሚስኮሱና ስራ አለ። ያ ሁሉ እንግዲህ በቭሎግ የሚታይበት ነው። ከተማችን ላይ ደግሞ ሀገራችን ላይ ብዙ ሴሌብሪቲዎች አሉ፣ ብዙ ታዋቂ ሰዎች አሉ። ከዛም ብዙ አዋቂ ሰዎች አሉ። ቀናቸውን እንዴት ነው የሚያሳልፉት? ሙስሊም ከመሆናቸው ጋር ማለት ሙስሊም ከመሆናቸው ማጋል ቀን ውስጥ ሶላት አለ፣ ቀን ውስጥ ለቤተሰብ ጊዜ መስጠት አለ። ይሄ ሁሉ ሙስሊም የሚያደርገው ነገር ነው። ስኬታማ ሰው አለ ከተባለ ከነሱ መካከል ሙስሊሞቹ ፈርቀዳጅ ናቸው፣ በየትኛውም ጊዜ ማለት ነው። ነብዩን አለይሂ ሰላቱ ወሰላም ማየት እንችላለን። ከልጆቻቸው ጋር የነበራቸው ጊዜ ከሁሉም ነገር ለልጆቻቸው የነበራቸው ክብር ደግሞ በጣም የሚለይ ነው። ልጅን እንዴት ነው የሆነ ጊዜ ዶክተር ሲያስተምሩ በሱና ቲቪ አይቼ ነበረ። ልጅን ልክ እንደንትን ልክ ሊያቅፈው አባቢ ወይ ብሎ ሲመጣ ትያደ ዘቁጥር የሚል አይነት ነገር አይደለም። ሙስሊም የሚያቅፍ ነው፣ የሚሰበስብ ነው። ነብዩ ተቀምጠው ልጃቸው ፋጢማ ስትመጣ ነብዩ ቆመው ስሟት እሳቸው በተቀመጡበት ቦታ ያስቀምጧት ነበረ እና ለባለቤቶቻቸው የነበራቸው ፍቅር አብሮ እስከ መወዳደር ድረስ ሱብሃንአላህ አሽረፉ ኸልቂላህ ወላሂ ከሚስታቸው ጋር ማለት ነው። አንዳንዱ እኮ ከሚስቱ ጋር መታየት አይፈልግም። አንዳንድ የዓረፋ ጊዜ ሲደርስ የሚለቀቁ ወይ የሸዋል ዒድ ሊደርስ ሲል የሚለቁ የማህበራዊ ፎቶዎች አሉ፣ ተንቀሳቃሽ ምስሎች አሉ። የምን ፎቶዎችም ሊሆን ይችላሉ። አንድ ሙስሊም ኮፍያ አድርጎ እጁን በሁለት ኪሱ ከቶ ሚስቱን ከኋላ አድርጎ ሚስቱ በጭንቅላቷ የሆነ ድፎ ዳቦ ነገር ይዛለች፣ በእጇ የሆነ ዘንቢል ነገር ይዛለች፣ ከኋላዋ ደግሞ ልጅ አዝላለች። እሱ ከፊት ይሄዳል፣ እሷ ከኋላ ትከተዋለች። ይሄ አይደለም የሙስሊሞች መገለጫ። ወላሂ ይሄ ፎቶ የሚለጥፉ ሰዎች ለምን እንደሚለጥፉ ግራ ይገባኛል። ሙስሊሞች ሚስቶቻቸውን በቃ ከኋላ ቀር እንዳርገው ከጎናቸው እንኳን እንደማያደርጓቸው ለሙስሊሞች እንግዲህ ትልቁ መሪያቸው ነብዩ አለይሂ ሰላቱ ወሰላም ከሆኑ እሳቸው ያደረጉት አይነት ነገር የሚውሉ ሰዎችን በቭሎጋችን የምናሳይበት ነው እና ተመልካቾቻችን የገሌን ቭሎግ የገሌ ውሎ እንዴት ነው ብለው ማወቅ የሚፈልጉትን በስልክ ቁጥራችን ቴክስት ያርጉልን። መደወል ክልክል ነው። በቴክስት ብቻ በ0901780101 ላይ ቭሎግ እናደርግላችኋለን ማለት ነው። የመጀመሪያውን ሼክ ሃይደር ከዛም ደግሞ ሌሎችን ሁሉንም ኢንሻአላህ ቭሎግ እንዲሰሩላችሁ የምናደርግ ይሆናል። ሌላኛው ደግሞ የመረጃ ሰዓት ነው። ዓለም እንግዲህ ተለዋዋጭ ናት አይደለም? ስንት ጊዜ ሆርሙዝ ተከፈተና ተዘጋ። አንድ ሆርሙዝ ተከፈተ ብሎ ዜና እንደሰራ ፖስት እንዳደረገው ወዲያው ተከፍታ ተዘጋ ተከፈተ። መቼ ጥቃት ደርሶ መቼ መረጃው እንደሚወጣ ራሱ የማይታወቅበት ዝብርቅርቅ ያለ ነገር ነው። ብቻ መረጃም ሰዓት ይኖረናል። ጋዛዎች ተረስተዋል። በዚህኛው የኢራንና አሜሪካ የእስራኤል ውጥረት የተነሳ ያው እነሱ ተዘንግተዋል። መዘንጋታቸው ግን ምቹ የሆነው ለጋዛውያን ሳይሆን ለእስራኤል ነው ምቹ የሆነላት። በጣም ብዙ ጥቃቶችን በተደጋጋሚ ስታደርስ ነበረ። ከዛም ጎን ለጎን ብዙ መረጃዎች ይኖራሉ እና ሚስክ መረጃችን ደግሞ በተለመደው ሰዓት የሚቀርብ ይሆናል ማለት ነው። በተሻለ የማቅረብ ዘዴ ወደ እናንተ ይቀርብላችኋል ማለት ነው ኢንሻአላህ። እኒህን የመሳሰሉ ፕሮግራሞች አሉ። ሻሂድ እንዴት ያያቻችሁ ፕሮግራሞችን? ይወዱታል ብላችሁ ታስባላችሁ ተመልካቾች? አይ ይወዱታል ብዬ አላስብም። እንዲህ
ፕሮግራሙ ሰው ነገር ቢሆን ያፈቅሩታል ነበር ከመውደድም አልፎ ልታጣሉ ነው እንደ ቤተሰብ ባልና ሚስት ሰው ቢሆን ግን ሰው አይደለም። ስለዚህ መውደድ ብቻ ሳይሆን ከዛም በላይ ነው። አይዋ እጅግ በጣም ተወዳጅ ይሆናል ብለን ኢንሻአላህ እኛም የምናስበው ነው። አላህ ይጨመርበት ኢንሻአላህ። ከምንም በላይ ደግሞ በነፃነት እኛም ተመልካቾችም እኛም ስንሰራው በነፃነት ምንም አይነት ሸክ ውስጣችን ላይ ሳይፈጠርብን ምንም አይነት ጭንቀት ሳይኖርብን እንዲሁም ደግሞ ተመልካቾችም ሲያዩት ምንም አይነት ጥርጥር ሳይኖራቸው ይሄ መረጃ ሀቅ ነው ወላ እንዴት ነው የሚል ጥርጥር ሳይኖራቸው ስህተት ነው ወይስ ትክክል ነው የሚለውን ከዛም በላይ ደግሞ በአይን ከሚመጡ ወንጀሎች ተጠብቀው ኸይር ነገር እያዩ አጅር እያገኙ እየተዝናኑ የሚያዩት ፕሮግራም ስለሆነ በሚገባ ይወዱታል። ምንም ጥርጥር የለኝም። አዎ ኢንሻአላህ በጣም ጥሩ ፕሮግራሞች እንደሚሆኑ አልጠራጠርም። አንደኛ የሚሆን ፕሮግራም ብዬ ማስበው ከአስማ ውጪ የትኛው ይመስላችኋል? አስማን አናወዳድርም ብዬ በተመልካቾች ማስታወቂያው ከታየ በኋላ ራሱ ተመልካቹ ኮሜንት ያደርጋል። አይዋ ይሄ አንደኛ ይመስለኛል ከአስማ በኋላ ይሄ አንደኛ ይመስለኛል። በቃ በስልክ ቁጥራችን ቴክስት ማድረግ ብቻ እንዲያደርሱ እንጠይቃለን። ምርጥ ፕሮግራምን በድምጽ ብልጫ እንግዲህ የትኛው እንደሚሆን ወይ ከአንድ ወር በኋላ እናወዳድሩ እንችላለን። ፕሮግራሙ በደንብ ከሄደ በኋላ ኢንሻአላህ ተዓላ ካፍታ ቆይታ በኋላ ስንመጣ አንድ ጥያቄ ለተመልካቾችም ለሰሚራም የምንጠይቃቸው ይሆናል። አብራችሁን ቆዩ።